በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን ውልደቱ ቅድስት ሀገር ኢየሩሳሌም የሆነ ገና ወደዚህ ዓለም ሲመጣ ታላላቅ ታምራት የተገለጡበት እንደ ሌሎች ሕፃናት ከእናቱ ማኅፀን ሲወጣ ለቅሶን ያላወቀ ይልቁንም አምላኩን እያመሰገነ የተወለደውን ዋናችን ፍሬምናጦስ ወይንም አቡነ ሰላማ ከሳቴ ብርሃንን ነው። አቡነ ሰላማ ወይም ፍሬምናጦስ በጣም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ ታሪክ ገድል ብዙ የሚነገር ካላቸው አባቶች መካከል አንዱ ናቸው። በዚህ ፕሮግራም ግን ጉዳያቸውን አጠር አድርገን ባጭሩ እናያለን። ሰፋ ያለ ጉዳይ የሚፈልግ ሰው ካለ ገድል አላቸው፣ ስንክሳር ላይ ያለ እሱ ማየት ይቻላል። ብፁዕ አባታችን አቡነ ሰላማ 3 ስሞች አላቸው። በመጀመሪያ ደረጃ አንደኛው አቡነ ሰላማ፣ ሁለተኛው ፍሬምናጦስ የሚል ነው፣ ሶስተኛው ከሳቴ ብርሃን ነው የሚለው። እነዚህም በታሪኮች ውስጥ የምናያቸው ይሆናል። የመጀመሪያ በውልደታቸው ያገኙት ስም ፍሬምናጦስ የሚለውን ነው። በኋላ ላይ በክህነት በጵጵስና ሹመታቸው አቡነ ሰላማን የሚለውን አግኝተዋል። ከሳቴ ብርሃን የሚለው ደግሞ ከኢትዮጵያ ታሪክ ጋር ይያያዛል። ባጭሩ ስናየው ነው። አቡነ ሰላማ ከመልካም ዛፍ የተገኙ መልካም ፍሬ ናቸው። ወላጆቻቸው ወክልኤሆሙ ጻድቃን እሙንቱ በእግዚአብሔር እንዳላቸው እንደ ኤልሳቤጥና እንደ ዘካርያስ ያሉ ደጋጎች ነበሩ። ከነሱ ነው የተወለዱት። አባታቸው ቅዱስ ምናጦስ ይባላል ገድሉ ላይ እንደተጻፈው። እናታቸው ደግሞ ቅድስተ ማርያም ሰናይት ትባላለች። እንግዲህ ቅዱሳን መሆናቸውን ይመሰክራል። ከመልካም ዛፍ የተገኙ መልካም ፍሬ የሆኑ አባት ናቸው። ይህኛ አባት የተወለዱት መጽሐፍ እንደሚነግረን በ245 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ህዳር 26 ቀን በእግዚአብሔር ፍቃድ በእግዚአብሔር ሐሳብ ተጸንሰው የተወለዱ ቅዱስ አባት ናቸው። እሳቸው በተወለዱ ሰዓት እንደ ሕፃናት እያለቀሱ አልተወለዱም። በዚህ ዓለም እንደሚታወቀው አንድ ሕፃን ከእናቱ ማኅፀን ሲወጣ እያለቀሰ ድምፅ እያሰማ ነው። እሳቸው ግን እንደ ሕፃናት ድምፅ ሳያወጡ ሳያለቅሱ ሰይድ ለአብ ሰይድ ለወልድ ሰይድ ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አኮቴት ለአብ አኮቴት ለወልድ አኮቴት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ስግደት ምስጋና ይገባል እያሉ ሥላሴን በአንድነታቸውና በሦስትነታቸው እያመሰገኑ የተወለዱ ታላቅ አባት ናቸው። በዚህ መንፈሳዊነት ቅድስናቸው እግዚአብሔር የመረጣቸው በእግዚአብሔር ሐሳብ የመጡ መሆናቸው የሚታወቅ ነው። በዚህ ብቻ ሳይሆን ከደጋግ ክርስቲያን ስለተገኙም ደግሞ እድገታቸውም የክርስትናን ትምህርት እየተማሩ በክርስትና ሐሳብ በቅዱሳት መጻሕፍት ታንጸው የቅዱሳን ታሪክ የሐዋርያት ታሪክ እየተነገራቸው ያደጉ አባት ናቸው። እሳቸውም ገና ሲያድጉ በዚህ ስለታነጹ በሃይማኖታቸው የጸኑ በምግባር የቀኑ ክርስትናን የሚያውቁ እንዲሁም በወቅቱ የነበረውን የዓለም ዕውቀት ይሄ የማይጠቅሙን ሳይሆን የሚጠቅመውን ዕውቀት ጭምር ሁሉ ትምህርት ቤት ገብተው በአግባቡ የተማሩ በዚህ አይነት መንገድ አድገው የመጡ አባት ናቸው። መንፈሳዊ ሕይወታቸው ደግሞ በዚሁ የሚቀጥል ነው። በተወለዱበትም ሰዓት ስለ ልደታቸው ክብር ብርሃን ከሰማይ ወርዶ 7 ቀን ያህል አብርቷል። ለክብራቸው ማለት ነው። 7 ቀን ያህል ብርሃን ወርዶ አብርቷል። ቅዱሳን መላእክትም በዙሪያቸው መጥተው እጅግ በጣም ተደስተዋል። እሳቸውንም አይተው ፈጣሪያቸውን አምላካቸውን እግዚአብሔርን አመስግነዋል ማለት ነው። በ40 ቀናቸው በዮርዳኖስ የተጠመቁት ፍሬምናጦስ ገና በልጅነታቸው ጨለማውን ዓለም ብርሃን እንደሚያበሩ ትንቢት የተነገረላቸው እድገታቸው በመንፈሳዊ ትምህርት የተቃኘ ገና በወጣትነታቸው መንፈሳዊ ሕይወትም በዓለምም ያላቸው ትምህርት ስለነበረ በአገራቸው የተወለዱት እንግዲህ ግሪክ ጢሮስ በሚባል ነው። በሀገራቸው አንድ ታላቅ የከበረ ሰው ነበረ መረጴዎስ የሚባል በዓለም ትምህርት በፍልስፍናውም በደንብ ጠንቅቆ የተማረ በሕይወቱ ደግሞ ለመኖሪያነት በንግድ በመላው ዓለም እየዞረ የሚነግድ መረጴዎስ የሚባል ታላቅ በግሪክ የሚታወቅ ነበርና ሰዎችን አሳፍሮ ከግሪክ ተነስቶ ወደ ህንድ እንግዲህ ከግሪክ ወደ ህንድ ካርታ ብንመለከት የኢትዮጵያን ቀይ ባህርን ማቋረጥ ይጠበቃልና በዛ በመርከብ ነዋያትን ሀብቶችን ሊሸጡ የሚችሉ ነገሮችን በሕጋዊ መንገድ ይዞ ሲንቀሳቀስ ቀይ ባህር ጋር የኢትዮጵያን ዳር ድንበር እየጎበኘ እያለ ጠላቶች መጥተው አጠቁት፣ እሱንም ገደሉት፣ ንብረቱን ዘረፉ። በዚህ ሰዓት ግን በመርከቡ ላይ 2 ወጣቶች ነበሩ። ፍሬምናጦስ የምንለው አሁን ከሳቴ ብርሃን አቡነ ሰላማና አብሮት የነበረው ደግሞ ኤዴሲዮስ የሚባል ነበር። ሁሉም ሲማረኩ ሲሞቱ እነሱ እዛ ወደብ ጋር ጫፍ ጋር ብቻቸውን ሆነው ያለቅሱ ያዝኑ ይተክዙ ነበር።
እና የኢትዮጵያ ወታደሮች ገድሉ፣ ዜና መዋዕሉ፣ ሌሎች የታሪክ ድርሳናት እንደሚናገሩት የኢትዮጵያ ወታደሮች አገኟቸውና ሁለቱን ልጆች ወስደው በወቅቱ የኢትዮጵያ ንጉሥ የአክሱም ንጉሥ የነበረው ታዜር ይባላል ለንጉሱ አስረከቧቸው። ያ ጊዜ ንጉሱ ሲጠይቃቸው ሲያወራቸው መንፈሳዊ ሕይወት አላቸው፣ ትምህርት አላቸው፣ ስነ ምግባራቸው ሁሉ ጥሩ ስለነበር በቤተ መንግሥት ውስጥ አኖራቸው። ከዚያም አልፎ በቤተ መንግሥት ውስጥ ለሁለቱም ማዕረግ ሹመት ቤተ መንግሥት ውስጥ እንዲያግዙ አደረጋቸው። ግን ምንም እንኳን ቤተ መንግሥት ውስጥ ቢቀመጡም መንፈሳዊ ሕይወት ስለነበራቸው ብፁዕ አቡነ ሰላማ የዛ ጊዜው ፍሬምናጦስ የክርስትናን ትምህርት ያስተምሩ ነበር። መንፈሳዊነት ይናገራሉ። በጾም በጸሎት ታርሞ በቤተ መንግሥት ውስጥ ሆነው ይኖሩ ነበር። ከእነርሱ ጋር የንጉሱ 2 ልጆች ነበሩ። የንጉሱ የታዜር 2 ልጆች ኢዛናና ሳይዛና በኋላ በክርስትና ስማቸው አብርሃ አጽባ የሚባሉትንም የክርስትናን ትምህርት ነገረ ሃይማኖትን ስለ ክርስቶስ ሰው መሆን በጥንቃቄ ያስተምሯቸው ነበር እና ንጉሱ በሆነ ሰዓት ላይ ሰው ኖሮ መሞት አይቀርምና ወደ ሞት ሊደርስ ሲል ከፍተኛ ሕመም በታመመ ጊዜ ንግሥቷንም ልጆቹንም ጠርቶ እነዚህ 2 ልጆች እንደ ፈቃዳቸው ይኖሩ፣ ከፈለጉ ወደ አገራቸው እንዲሄዱ፣ አይ ደግሞ ካሉ እንዲኖሩ ሲባል ኤዴሲዮስ የሚባለው አይ ወደ አገሬ ወደ ቤተሰቦቼ መሄድ እፈልጋለሁ አለ። ፍሬምናጦስ የኋላው ታላቁ አባት አቡነ ሰላማ ግን ኢትዮጵያን ይወድ ስለነበርና ኢትዮጵያ ውስጥ እግዚአብሔር የጠራለትን እሳቸውን የጠራበትን መንገድ ማስፈጸም የእግዚአብሔርን ሐሳብ ማስፈጸም ስለሚፈልጉ ክርስትናን ለማስተማር ለማገልገል በዚህ መቆየት እንደሚፈልጉ ተናግረው በቤተ መንግሥት ውስጥ ኖሩ። ንጉሱ ከሞተ በኋላም ታዜር የሚባለው ልጆቹን ንግሥቷንም ጭምር ሁሉ በክርስትና ትምህርት በስፋት ያስተምሩ ነበር። አቡነ ሰላማ ወደ መንፈሳዊ አገልግሎት ሊገቡ የቻሉት በመንፈስ ቅዱስ ጥሪ ነው። ጥሪው የመንፈስ ቅዱስ ነው። ይሄ መሆኑን የምናውቀውም አንደኛ በሚጠመቁበት ሰዓት ያጠመቋቸው አባት ሊቀ ጳጳሱ አባ ጢሞቴዎስ ይባላሉ። እሳቸውን በ40 ቀናቸው ሲያጠምቋቸው ይህ ሕፃን ለኢትዮጵያውያን ብርሃን ይሆናል ብለው ትንቢት ተናግረውላቸዋል። በሁለተኛ ደረጃ እሳቸው በመንፈስ ቅዱስ ጥሪ ወደዚህ አገልግሎት የመጡ መሆናቸውን የምንረዳው ሊቀ ጳጳሱ አትናሲዎስ ሲያስተምሯቸው ቀለሙን ከዚህ በፊት እንደተማሩት አድርገው ነበር ይይዙት የነበረ። በ11 ጊዜ ከነገሯቸው አይረሱም። ያንን ከዚህ በፊት እንደተማሩት አድርገው መንፈስ ቅዱስ ቀለሙን እያቀበላቸው የቤተ ክርስቲያን አገልግሎትን ትምህርት ተምረዋል። ይሄም ብቻ አይደለም። መንፈስ ቅዱስ ጥሪ መሆኑን የምንመለከተውም በ3ኛ ደረጃ በ7 ዓመታቸው ትምህርት የጀመሩት በ12 ዓመታቸው ትምህርቱን ጨርሰዋል። የቤተ ክርስቲያንን ትምህርት መዝሙረ ዳዊትን፣ ብሉያትና አዲሳትን ጥንቅቅ አድርገው ተምረው የቤተ ክርስቲያንን ሕግና ስርዓት በሙሉ በአጠቃላይ ጨርሰዋል። በአንድ ወቅት እንግዲህ ተከታታይ የሆነ የክርስትናን ትምህርት ሲያስተምሩ 2 ልጆች ኢዛናና ሳይዛና የሚባሉ ጥያቄ ጠይቋቸዋል። ይሄን ሁሉ የክርስትና ትምህርት ክርስቶስ ከመጣ ከ300 ዓመት በላይ ከሆነ ለምንድን ነው በክርስትና የማንጠመቀው? አዎ በክርስቶስ እናምናለን። በሕገ ኦሪት ኢትዮጵያ በሕገ ልቦናም በሕገ ኦሪትም የጸናች ነች። በሐዲስ ኪዳንም ያለውን የክርስቶስ መምጣትንም ወንጌልም ተቀብለዋል። ነገር ግን ጥምቀት ኢትዮጵያ ውስጥ አልገባም ነው እንጂ ኢትዮጵያ በክርስትና አላመነችም ማለት አይደለም። ግን ስርዓተ ጥምቀት ሚስጥራተ ቤተክርስቲያን አልተፈጸመም። ስለዚህ እኛ አምነናል፣ ግን እንዴት ነው መጠመቅ የምንችለው አሉት። አይ እኔ ማስተማር እንጂ ክህነቱ ስለሌለኝ ማጥመቅ፣ ማቁረብ፣ ሚስጥራት መፈጸም አልችልም። ይህም ማድረግ የሚችሉ በግብፅ በእስክንድርያ ያሉ አባቶች ናቸው አለ። እንግዲያው ለምን በዛ ሄደክ ለምን አታመጣለንም የሚል ነግረውታል። እዚህ ላይ መንፈሳዊነቱ ከፍ ማለት ይጀምራል። ይህን ሲሉት ግን እሱ ብቻ ሳይሆን ሚናስ የተባለ በቤተ መንግስቱ አቅራቢያና በአክሱም ይኖር የነበረም ሌላ አንድ መንፈሳዊ እንደውም ቅዱስ ይለዋል መጽሐፍቱ ሲናገሩና እሱም በሚያሳዝን ቃል ሁለቱ ሲጨዋወቱ ፍሬምናጦስና ይሄ ሚናስ የሚባለው እናንተ ግርዘት አላችሁ፣ ሃይማኖት አላችሁ፣ ግን ምስጢራትን አትፈጽሙም ይላቸዋል ቅዱስ ፍሬምናጦስ ወይም አባ ሰላማ ሲላቸው፣ አዎ በሕገ ልቦና በሕገ ኦሪትም አምነናል፣ በወንጌልም አምነናል። ነገር ግን የክርስትናን ትምህርት የሚያስተምረን የለም። ጃንደረባውም ኢትዮጵያዊ እሱ ተጠምቆ መጥቷል። ለእኛ ግን ይህን የሚያስፈጽምልን የለም። ምን አለ አንተ ሄደ ብታመጣ የሚል የንጉሱም ጥያቄ አለ። የሁለቱ ያደጉት በኋላ ንጉሥ የሆኑት መንበር የወረሱት የኢዛናና ሳይዛና የሚናስም ጥያቄ አደገ። ይሄ በውስጡ በፍሬምናጦስ ላይ የበለጠ በኢትዮጵያ ውስጥ ለማገልገል የእግዚአብሔር ሐሳብ መሆኑ እያደገ እየተቀጣጠለ መጣ። ኢትዮጵያ መጥተው ከቅዱስ ሚናስ ጋር የተገናኙበት ትልቁ ምክንያት አቡነ ሰላማ ርዕያቸውን እውን ለማድረግ ከነበራቸው ከፍተኛ ፍላጎት የተነሳ
ከአባ ከቅዱስ ሚናስ ጋር ተገናኝተዋል ማለት ነው። የአባታችን አቡነ ሰላማ ርእይ የቤተ ክርስቲያንን ትምህርት ጥንቅቅ አድርገው የተማሩ ስለነበሩ ወደ ኢትዮጵያም ሲመጡ የኢትዮጵያን ሕዝቧን ሀገሪቷን ሁለመናውን ሲያዩ ማየት እሳቸው ርእያቸው የነበረው ወንጌል በኢትዮጵያ በመላው ተሰብኮ ተስፋፍቶ ማየት፣ የክርስትና እምነት ተከታዮች በዝተው ማየት፣ ጥምቀትና ክርስትና ወደ ኢትዮጵያ ጥምቀትና ስርዓተ ቁርባን ወደ ኢትዮጵያ ገብቶ የኢትዮጵያ ምእመናን ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ስርዓተ ጥምቀትን እንዲፈጽሙ ለምእመናን ካህናት፣ አባቶች፣ ዲያቆናት፣ ወንድሞች እንዲሾምላቸው አገልግሎቱ በአጠቃላይ ስለ ክርስቶስ አገልግሎት እንዲሰጥ የቤተ ክርስቲያን አገልግሎት በአጠቃላይ በእንትን እንዲሰጥ በነበራቸው በኢትዮጵያ እንዲሰጥ በነበራቸው ፍላጎት ከአባታችን ከአቡነ ሚናስ ጋር ተገናኝተዋል ማለት ነው። በዚህ ምክንያት ነው እንግዲህ ወደ አባታችን ሚናስ ሂደው ራያቸውን ለማድረግ በዚህ በኢትዮጵያ ግዝረትና እምነት አለ፣ ጥምቀትና ቅዱስ ሥጋውን ክቡር ደሙን መቀበል ግን የለም። ይሄ እንደምንድን ነው የማይፈጸመው ብለው ሲጠይቋቸው ግዝረትን አባቶቻችን ሌዋውያን አመጡልን፣ እምነትንም ህንደኬ የምትባለዋ የኢትዮጵያ ንግሥት ዣንደረባ የሆነው ባኮስ አመጣልን። ስለ ስርዓተ ጥምቀትና ስለ ቅዱስ ሥጋው ስለ ክቡር ደሙ ወይም ስለ ስርዓተ ቁርባን ግን ሐዋርያ ገና ወደኛ አልተላከም አሏቸው። አይ ይሄ መሆን አለበት፣ እንዴት እናድርግ ብለው ሁለቱ ሲመካከሩ በቃ ወደ እስክንድርያው ሊቀ ጳጳስ እንላክህና ይህንን ነገር አንተ አስፈጽምልን አሏቸው። በዘመኑ የነበሩ ነገስታት አብርሃና አጽብሃ ሁለቱ ታላላቅ ነገስታት ጉዳዩን ወደ እነሱ አደረሱት፣ ወደ አብርሃና አጽብሃ ማለት ነው። ሂደው አማከሯቸው። እነሱም በደስታ በእግዚአብሔር ፈቃድ ይሁን ይሄ ነገር እንዲደረግ ፈቃዳችን ነው፣ ይህንን ማስፈጸም ያለበት እርሶ። እዛው በአክሱም ሆኖ ሳለ ሁለት ራእዮችን ተመልክቷል። አንደኛው እመቤታችን ቅድስት ድንግል ማርያም በራእይ ተገልጣለት ለኢትዮጵያ ካህን ሊቀ ጳጳስ እንደሚሆን፣ ኢትዮጵያውያንን እንደሚያጠምቅ፣ ምስጢራትን እንደሚፈጽምላቸው እግዚአብሔር ለዛ እንዳዘጋጀው ከቀድሞ ጀምሮ እመቤታችን ቅድስት ድንግል ማርያም የአስራት ሀገሯን እንዲባርክ በክህነቱ እንዲያጠምቅ በራእይ ነገረችው። የእመቤታችን ብቻ ሳይሆን ልጇ ኢየሱስ ክርስቶስም ሁለተኛ ተገልጦ በዳዊት መዝሙር ላይ የተጻፈው መዝሙር 67 ቁጥር 31 ጀምሮ የተጻፈው መኳንንት ከግብፅ ይመጣሉ ኢትዮጵያ እጆቿን ትዘረጋለች የሚለው ይፈጸም ዘንድ ከግብፅ ሄዶ ጵጵስናን ክህነትን ተቀብሎ መጥቶ እንዲያስተምር የጌታ የአምላካችን የኢየሱስ ክርስቶስ ሐሳብ መሆኑን ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍሬምናጦስ ነግሮታል። እንግዲህ ይሄ ሁሉ ከሆነ ብሎ ወደ ግብፅ ሀገር ነገስታቱም ኢዛናና ሳይዛና በብዙ መንገድ ብዙ ንዋያት ሀብት ወርቅ አስጭነው ሰጥተውት ከግብፅ ክህነትን ሊያመጣ ሄደ። እሱ ራሱ ካህን በጣም መንፈሳዊ ስለነበር ቅዱስ ፍሬምናጦስ ክህነትን ለማምጣት ሌሎች አባቶችን ለማምጣት ነው እንጂ ሄደው እኔ ካህን ሆናለሁ የሚል ራሱ ትሑት ስለነበር ማለት ነው። ምንም እንኳን የአምላክ ፍቃድ ቢሆንም በዛ ሰዓት ወደ ግብፅ እስክንድሪያ ሲደርስ በወቅቱ እንግዲህ የአራተኛው መቶ ክፍለ ዘመን መቃረቢያ 325 እንዲህ አይነት አካባቢ ስለነበረ አሪዮስ የሚባል በቤተክርስቲያን ታሪክ የመጀመሪያው ጉባኤ የተደረገው እሱን ለማወገዝ ለእስክንድሮስ አትናቴዎስን አስቀጥሎ ሄዶ ነበርና በዛ ሰዓት ማንም ጳጳስ አልነበረም። ስለዚህ እስኪመለስ ድረስ በግብፅ ገዳማትን እየተሳለመ መንፈሳዊ ትምህርት እየተማረ ስርዓተ ቅዳሴን እያጠና ቅዱስ አባታችን አትናቴዎስን ጠብቆታል። አትናቴዎስም ሲመጣ ተነጋግረው ተጫውተው ለኢትዮጵያ ቋንቋቸውን ባህላቸውን የሚያቀር በፍቅር ልቡ የነደደ ካንተ የተሻለ ማንም አይወደም፣ እግዚአብሔርም አመልክቶኛል፣ አንተነ ካህን፣ አንተነ ጳጳስ፣ አንተነ ወደዛ ሀገር የምትሄደው ብሎ ባርኮ ሸኝቶ ሌሎችንም ካህናት አድርጎ እሱን ሊቀ ጳጳስ አድርጎ ይህን አባታችንን ወደ ኢትዮጵያ የላከበት ሁኔታ ነው። ኢትዮጵያም ሲመጣ ከጠበቁት በላይ ራሱ ጳጳስ ሆኖ ሌሎችን ክህነት የተካኑ ይዞ መጥቶ የነበረው መንፈሳዊ ስነ ስርዓት ልዩ ስለነበር በወቅቱ የነበሩት ነገስታትም በጣም ፍጹም ደስተኛ ሆኖ እንግዲያስ ምንድን ነው የቀረን? ስለዚህ በወንጌል አምነናል፣ በክርስቶስ አምነናል፣ አጥምቀን አሉት። እሱም ከተመለሰ በኋላ ታኅሳስ 18 ቀን ሹመት ማዕረግ ያገኘበት ቀን ነው። ከተመለሰ በኋላ ጥር 21 ቀን በጥንታዊቷ የኦሪት መስዋዕት ይሰዋባት በነበረችው በአክሱም የመጀመሪያውን ስርዓተ ቅዳሴ ያደርጓል። ከኦሪት መስዋዕት ወደ አዲስ ኪዳን መስዋዕት የአዲስ ኪዳን ቤተ መቅደስ የሆነችበት ነው። የመጀመሪያው ቀዳሽ በነገራችን ላይ ቅዱስ አባታችን አቡነ ሰላማ ነው።
የመጀመሪያው ካህን፣ የመጀመሪያው ጳጳስ፣ የመጀመሪያው ዲያቆን፣ የመጀመሪያው ቀዳሽ፣ የመጀመሪያው አቁራቢ፣ የመጀመሪያው አጥማቂ በጣም አስደናቂ የሆነ ታሪክ ያለው ነው። ትልቅ አባታችን ነው። ኢትዮጵያ ውስጥ ላሉ ለብዙ ሐዋርያ ለነ አቡነ ተክለ ሃይማኖት፣ ለነ አቡነ ዜና ማርቆስ፣ ለነ ቅዱስ ያሬድ ሁሉ በኋላ መጨረሻ ላይ ያነሷል ሁሉ የአባቶች ሁሉ አባት አባ ሰላማ ነው። ሐዋርያዊ ሰንሰለት እንዲቀጥል ያደረገልን ትልቅ አባት። ጥር 1 ቀን ቅዳሴ ቀድሶ ነገስታቱን ምን አደረጋቸው? አጠመቃቸው። ስመ ክርስትናቸውንም ምን አላቸው? አብርሃ ወአጽብሃ አለ። ከኢዛና ወደ ሳይዛና ራሱ ትርጓሜ ራሱ የሚገርም ነው። አብርሃ አበራ ነው፣ አጽብሃ ደግሞ አነጋ ነው። የእሱ ደግሞ ኢትዮጵያን ስለወደዱት ምን አሉት? ከሳቴ ብርሃን በወንጌል የሚያበራ አሉት። እነሱም ብቻ ሳይሆን በቤተ መንግስት ያሉ መሳፍንት፣ ሹማምንት፣ መኳንንቱን፣ ወታደሩን ሁሉ ምዕመኑን ሁሉ በዛ ቅዳሴ አጥምቆ ቀድሶ ከምስጢራት አካፍሏቸዋል፣ አቁርቧቸዋል። በዚህም ደስተኛ ነበሩ። እንግዲህ ጵጵስናን የተሾሙት በዚህ መልኩ ወደ እስክንድሪያ ሄደው ስለ ኢትዮጵያ ባህል፣ ስለ ኢትዮጵያ ሃይማኖት፣ ስለ ኢትዮጵያ ስርዓት፣ ስለ ኢትዮጵያ ታሪክ በአጠቃላይ ፍሬምናጦስ ለአባታችን ለሊቀ ጳጳሳት አትናቴዎስ ሲነግሯቸው፣ በእስክንድሪያ ለተሾሙት ሊቀ ጳጳሳት አትናቴዎስ ሲነግሯቸው፣ ታዲያ ይሄ ነገር ከሆነ የኢትዮጵያ ባህሏ፣ ታሪኳ፣ እምነቷ እንዲህ ከሆነ ይህንን የምታውቅ አንተ ነህና በሊቀ ጵጵስና ደረጃ አንተ ነህ መሾም ያለብህ ብለው የሾሟቸው የእስክንድሪያው ሊቀ ጳጳሳት አባ አትናቴዎስ ናቸው። እኒህ አባ አትናቴዎስ ደግሞ ታላቅ ታሪክ ያላቸው በጉባኤ ኒቀያ ተገኝተው አፈ ጉባኤ ሆነው አርዮስን ያወገዙ ታላቅ አባት ናቸው። ይሄ የሆነበት ዝም ብሎም አይደለም። አምላካችን እግዚአብሔርም አባ ሰላማ ወይም ፍሬምናጦስ መሾም እንዳለባቸው ለአቡነ አትናቴዎስ ተገልጾላቸዋል። ለኢትዮጵያ የገዳም ሕይወት ራሱ አሁን ገዳማዊ ሕይወትን ያስፋፉት ያጠነከሩት ተስዓቱ ቅዱሳን ናቸው በታሪክ። ገዳማዊ ሕይወትን ግን የጀመሩት እሳቸው ናቸው። በኋላ 2 ገዳም ሁሉ መስርተዋል። በጣም ድንቅ የሆነ በትግራይ ውስጥ ከሚገኙ ታላላቅ ወይም ቀዳሚ ከሚባሉት ገዳማት መካከል ድንቅ ታምራት ከሚፈጸምባቸው መካከል 2ቱ ገዳማት የመሰረቱ ናቸው። በቤተ መንግስቱም እያሉ ከዛ በፊትም እያሉ በሀገራቸው ጭምር ሁሉ ገና በወጣትነታቸውም በጉልምስናም በሽምግልናም በ150 ዓመታቸውን ያረፉት በዛ ህይወት ውስጥ ሁሉ በፍጹም የክርስትና ህይወት በተጋድሎ ነበር የሚኖሩት። እንደውም ከሰኞ እስከ ዓርብ ምንም አይበሉም አይጠጡም። ቅዳሜና እሑድ ሰንበትን ላለመሻር ቅጠልን ይህ መራራ ነው ጣፋጭ ነው ሳይሉ እንደ ግራዋ የሚመርን ብቻ እሱን ይቀምሱ ነበር። ፍጹም የትርምት የተረጋጋ የክርስትና ሕይወት የነበራቸው በኢትዮጵያ ተጋድሏቸውን ስናይ በአራቱም ማዕዘን ሄደው ወንጌልን ያስተማሩ አባት ናቸው። ከሀገራቸው አልፈው ወደ ሱዳን ወደ ሌላም ድንበር ዘለው በኢትዮጵያ የድንበር አዋሳኝ ጭምር ሁሉ ያስተማሩ፣ ብዙዎችን ድውያንን የፈወሱ፣ ታምራት የሰሩ፣ ሽባዎችን የተረተሩ፣ ጎባጣ ያቀኑ፣ ጥንታዊ ቤተ መቅደሶችን የኦሪትን ወደ አዲስ ኪዳን የቀየሩ፣ አዳዲስ ያነጹ፣ እንደውም በርካታ ደግሞ ካህናትና ዲያቆናትን ተተኪ በአራቱም ቦታ የሚያገለግሉ በአራቱም ቦታ ማዕዘን የሾሙ ትልቅ አባት ናቸው። ሕይወታቸው እንደው ጊዜ ስለማይበቃ እንጂ የሰሯቸው ገቢረ ተአምራት ሁሉ በጣም ብዙ ነው። ለኢትዮጵያውያን አባት ትሆናለህ ተብሎ ሁሉ ቃል ኪዳን የተገባላቸው ናቸው። ለምሳሌ አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ ስንል አቡነ የሚለው ለመጀመሪያ ጊዜ የተሰጠው ለአቡነ ሰላማ ነው። ከሳቸው አባትነት የተነሳ ነው አባት የምንለው። እንደውም በዚህ ጉዳይ ላይ ብዙ ስለሳቸው የተጋድሎና ቅድስና ሕይወታቸውን ቅዱሳኑ ራሱ ኢትዮጵያውያን እነ አባ ጊዮርጊስ ዘጋስጫ፣ እነ ቅዱስ ያሬድ፣ ሌሎችም ሁሉ የእሳቸውን ቅድስና በገድላቸው በድርሳናቸው ውስጥ ሁሉ አመስግናቸዋል። ለምሳሌ ብናነሳ ሊቁ አባታችን ታላቁ ቅዱስ ያሬድ በድጓው ላይ አቡነ ሰላማን ደግሞ ደጋግሞ በሁሉ መጽሐፍቱ ላይ አንስቷቸዋል። ምን ይላል? ብፁዕ ውእቱ አባ ሰላማ ከሳቴ ብርሃን ይላቸዋል። ምን ማለት ነው? አባ ሰላማ ከሳቴ ብርሃን፣ ብርሃንን የሚገልጽ ንዑድ ክቡር ነው። የወልደ እግዚአብሔርን መምጣት ያስተማረ ኃጢአተኞችን ከጨለማ ወደ ብርሃን የመለሳቸው እርሱ ነው፣ መምህራችን ነው ይለዋል። ተጋድሎውን ቅዱስ ያሬድ መስክሯል። ቅዱስ ያሬድ ብቻ አይደለም የመሰከረው። አባ ጊዮርጊስ ዘጋስጫም አባትነቱን ሲመሰክር እንዲህ ይለዋል። የሕይወት ትእዛዛትን የሰጠ ነፃ አውጪ ለሆነች ሀገር ለኢትዮጵያ ጽድቅን የሕይወት ትእዛዛትን የሰጠ ነፃ አውጪ ማነው? እሱ ነፃ ያወጣም በወንጌል ማለት ነው ከጨለማው ዓለም ለሆነች ሀገር ኢትዮጵያ ጽድቅን ያስተማረ ወደ ምድራችን ወደ ሀገራችን የተላከ ለሆነ ለአባ ሰላማ ሰላምታ ይገባል ይላል።
ታላቁ አባት አባ ጊዮርጊስ ዘጋስጫ እሱ ቅዱስ ሆኖ ታላቁን አባት ለሱ አባ ለመባል መሰረት የሆነውን ለወንጌል መሰረት የሆነውን አመስግኖታል። መልክም የደረሰለት አባት እንጂን አባት እንዲላቸዋል ሰላም ለጻተ ነፍስከ በረፍታቸው ጊዜ ከንጹህ ሥጋ በአማረ መዓዛ ለወጣች ነፍስ ወይም መውጣት ሰላምታ ይገባል። የፈጣሪ እንግዳ አባ ሰላማዊ በሄድክ ጊዜ በሰማያዊት ኢየሩሳሌም በተሰራች አዳራሽ መላእክት ተቀበሉ በደስታም ጠበቁ ይላቸዋል። እኚህን ትልቅ አባትና ብዙ ተጋድሎ የነበራቸው ብዙ ተግባራትን የፈጸሙ ብዙ ጉዳዮችን ያደረጉ ለኢትዮጵያ የመጀመሪያ ቀዳሚ ሐዋርያ የሆኑ ደግ አባት ቅዱስ አባት ናቸው። ወንጌልን በመላው አጠቃላይ በመላዊቱ ኢትዮጵያ እየተዘዋወሩ ወንጌልን አስፋፍተዋል። ይሄ ብቻ አይደለም፣ ማጥመቅ ማቁረብ ብቻ ሳይሆን ወንጌልን ማስተማር፣ ከዚያ በተጨማሪ ካህናትን ዲያቆናትን መሾም፣ የምእመናን የንስሐ አባት እንዲኖራቸው በምክረ ካህን በፈቃደ ካህን እየተመሩ እንዲኖሩ አድርገዋል። አገልግሎታቸው እጅግ በጣም ሰፋ ያለ ነው። በኢትዮጵያ ይህም ብቻ አይደለም የሰሩት፣ መጻሕፍትን ወደ ግዕዝ እንዲተረጎሙ አድርገዋል። በአጠቃላይ ቅዱሳት መጻሕፍት ከሱርስት ከጽር ከግሪክ ወደ ግዕዝ ብዙዎቹ የተተረጎሙት በሳቸው ጊዜ ነው ማለት ነው። በዚህም አላበቁም። የሳባውያንን ፊደል ከግራ ወደ ቀኝ እንዲነበብ እንዲጻፍ ጥሩ መልክ እንዲኖረው አድርገዋል እና አገልግሎታቸው በኢትዮጵያ እጅግ በጣም ሰፊ አገልግሎት ነው የሰጡት አባታችን አቡነ ሰላማ። በኢትዮጵያ በዘመኑ በነበሩ ነገስታት በእጅጉ ይወደዱ የነበረ የወንጌል አርበኛ በእግዚአብሔር ፈቃድ ለሊቀ ጳጳስነት የተሾሙ አብርሃ ወአጽባንና ሕዝቡን ለመጀመሪያ ጊዜ ያጠመቁ ጽኑ የጸሎትና የስግደት አባት አቡነ ሰላማ ከሳቴ ብርሃን በኢትዮጵያ በአራቱም አቅጣጫ በመዘዋወር ወንጌልን ያስተማሩ አሳምነው ያጠመቁ በርካታ ቤተ ክርስቲያንንም አንጸው ካህናትን እየሾሙ ብርሃንነታቸውን የገለጡ በመሸ ጊዜም ፀሐይን እንደ ኢያሱ እያቆሙ ያጠምቁና ያገለግሉ ከነበሩት በርካታ ተጋድሎን እየተጋደሉ ሃይማኖታችን እንዲስፋፋ ካደረጉት የክርስቶስ የልብ ሰው ከአቡነ ሰላማ ከሳቴ ብርሃን መንፈሳዊ ሕይወት እኛ ምን እንማር ይሆን? በረከታቸው ይድረሰን። ኢትዮጵያውያን ዓመታዊ መታሰቢያቸውን በአራት መንገድ ያከብራሉ። 3 ጊዜ ነው በዋነኝነት የሚከበረው፣ ግን በአራት መንገድ ይከበራል። ምን ማለት ነው? አንደኛው በየወሩ ይታሰባሉ። የጥንት አባቶቻችን በስንክሳር ላይ አስቀምጠዋል። ህዳር 26 ታኅሳስ 18 እና ሐምሌ 26 ላይ ስለሳቸው የሚናገር ብዙ በስፋት ይጻፋል። ሌሎችም ብዙ ነገሮች አሉ፣ ግን ዛሬ ብዙ ሲነገር አናይም። እንደውም በዚህ ሚዲያ ላይ ማመስገን የምፈልገው እኚህን አባት እንዲታሰቡ እንዲዘከሩ ማድረግ ተገቢ ነው። የተዘነጉ አባት ናቸው ትውልዱ። አሁን በብዙ ከተሞች ላይ ገዳም ታንጾ ቤተክርስቲያን ተሰርቶ አናይም፣ ግን ለብዙ መምህራን አባቶች መሰረት መሆናቸው ሊታወቅ። ቤተክርስቲያን ግን እኛ ላንሰማ ላናስተውዝ ግዕዝ ስለሆነ እንላለን እንጂ በስርዓተ ጸሎታ በሰዓታቷ በማህሌት ውስጥ በጾመ ድጓ ውስጥ በድጓ ውስጥ ሁሉ ቤተክርስቲያን የምታነሳቸው ናቸው እና በዚህ መንገድ ቤተክርስቲያን ታስባቸዋለች። ስለዚህ በየወሩ 26 ልክ አቡነ ሀብተ ማርያም እንደምናስብ አቡነ ሰላማም ይታሰባሉ። ሁለተኛው ህዳር 26 ዓመታዊ ክብረ በዓላቸው ነው የተወለዱበትን። ይህንንም በደንብ በስማቸው አዘክረን ተማጽነን መልካቸውን ገድላቸውን አንብበን ልንማጸን ይገባል። ሌላው ታኅሳስ 18 ለኢትዮጵያ ሊቀ ጳጳስ ሆነው የተሾሙበት ነው። ኢትዮጵያውያን ባለውለታችን ናቸው። እኔ እዚህ ጋር አጽንኦት መስጠት እፈልጋለሁ። አሁን ኢትዮጵያ የክርስቲያኖች ደሴት ነች የሚለው አስኳሉን ስንሄድ የምናገኘው አባ ሰላማ ጋር መታሰብ አለበት። እሳቸው ይህንን ክህነት አምላካችን ኢየሱስ ክርስቶስ ለሐዋርያት ለሊቀ ጴጥሮስ ለሐዋርያት የሰጠውን በኋላም ከነቅዱስ አትናቴዎስ ተቀብለው በሐዋርያዊ ሰንሰለት ያመጡልን ሐዋርያዊት ነች የምንለው በማን የተነሳ ነው? በአባ ሰላማ ነው። ሐዋርያዊ አረዳድ፣ ሐዋርያዊ ክህነት፣ ሐዋርያዊ ልጅነት፣ ሐዋርያዊ ሰንሰለት፣ ሐዋርያዊ አስተምሮ፣ ሐዋርያዊ ዕለተ ዓርብነት የመጣው በእኚህ አባት ነው። አባታችን አቡነ ሰላማ ተጋድሏቸው እጅግ በጣም ከባድ ነው። ይሄ ስርዓተ ጥምቀትን ሲፈጽሙ
ወንጌልን ሲያስተምሩ ካንዱ ቦታ ወደ ሌላ ቦታ ሲዘዋወሩ እንደዛሬው በፕሌን በመኪና በሌላ ነገር አይደለም። ያን ጊዜ ይሄ ሁሉ ስላልነበረ ተጋድሎውን ለመግለጽ በጣም እንዲሁ ደክመው ነው። ይሄን ብቻ አይደለም። እስኪ ሌላውን ነገር ይሄ ከሀገር ወደ ሀገር መዘዋወሩን እንተወውና ለምሳሌ የእሳቸውን ተጋድሎ ጾማቸውን፣ ጸሎታቸውን፣ ስግደታቸውን ሶስቱን ነገር ብንመለከት አሁን በጾም በጸሎት በስግደት በጣም ትልቅ ተጋድሎ ነው ያደረጉ። ይጾማሉ ሲባል እንደኛ እንደዛ 9 ሰዓት አይደለም። እንደኛ ወይም በአሁን ላይ እንደምንጾመው ሰዎች ሁሉ በኢትዮጵያ በሰባቱን አጽዋማት እንደምንጾመው ጾም አይደለም። እሳቸው ይጾሙ የነበረ 5ቱን ዕለታት ነው። 5ቱን ዕለታት ከሰኞ እስከ ዓርብ ምንም አይነት ምግብ አይቀምሱም። እሁድና ቅዳሜ በሁለቱ ሰንበት ነው እሁድና ቅዳሜ እህል የሚቀምሱት ማለት ነው። እሁድም በዕለተ ሰንበት እህልም አይቀምሱም። የሚቀምሱት ዓርብ ላይ የተለቀመውን ቅጠል ነበር የሚበሉት ማለት ነው። እህል አይበሉም። የተለቀመውን ቅጠል ቅዳሜና እሁድ ይቀምሳሉ። ከዚያ ከሰኞ እስከ ዓርብ ድረስ ምን ያደርጋሉ ከተባለ አገልግሎታቸውን ይሰጣሉ። በጾም ይሰነብታሉ። በጾም ላይ አገልግሎት ማገልገል ምን አይነት ከባድ እንደሆነ አስቡት። እኛ አንድ ቀን ብንውል ብናድራውን እንዴት ነው አገልግሎት መስጠት የምንችለው? እንዴት ነው መንቀሳቀስ የምንችለው? እና አባታችን አቡነ ሰላማ የተጋደሉት በጾም ነው። አንደኛው በጾም ጾማቸውም ይህን ይመስል ነበር። ሁለተኛው ጸሎት ነው። ጸሎት ደግሞ መዝሙረ ዳዊትን 150ውን ሌሎችንም በአጠቃላይ በቤተ ክርስቲያናችን የተጻፉትን ጸሎት ማለት በነገራችን ላይ ምስጋና ነው። ጸሎት ልመና ብቻ አይደለም፣ ምስጋና ነው። ፈጣሪያቸውን ስለተደረገላቸው ነገር ያመሰግናሉ። ወደፊት ኢትዮጵያ ደግሞ በኢትዮጵያ የክርስትና ሃይማኖት ተስፋፍቶ ምእመናን በስተው እንዲኖሩ ኢትዮጵያ ሀገር እግዚአብሔር እንድትሆን ፈጣሪያቸውን በጸሎት ይለምናሉ እና ከቆሙ አይቀመጡ። ቀንም ሌሊትም የወንጌል አገልግሎት ወደ ወንጌል አገልግሎት ካልወጡ በቀር ለማጥመቅ ለቤተ ክርስቲያን ተልእኮ ካልተንቀሳቀሱ በቀር ብዙ ጊዜያቸውን የሚያሳልፉት ደግሞ በጾም ነው፣ በጸሎት ነው። ሲጸልዩም እንዲሁ ደከመኝ ሰለቸኝ አይሉም። ቀጥ ብለው ሳይንቀሳቀሱ ጥግ ሳይዙ መቋሚያ ሳይዙ ፈጣሪያቸውን ወደ ላይ አንገታቸውን አቅንተው ፈጣሪያቸውን በጸሎት ያገለግሉ ነበር። ተጋድሏቸውም የጸሎት ነበር። ሌላኛው የስግደት ነው። ስግደት ሲባል አሁን እኛ ቤተክርስቲያን ሄደን 2-3 ጊዜ ሰግደን እንደምንመለሰው ወይም ደግሞ ንስሐ ስንቀበልም እንደምንሰግደው ወይም በሰሙነ ሕማማት ከሰኞ እስከ ዓርብ ባለችን ሰዓት እንደምንሰግደው አይደለም። እሳቸው ሲሰግዱ ለስግደታቸው ቁጥር የለው። መጻሕፍት እልፍ ከዛም በላይ እያሉ ይቆጥሩታል። እጅግ ከዛም በላይ ነው የሚሰግዱት እና በሚሰግዱ ሰዓት ላባቸው እንደ ውሃ ፈሶ መሬቱን እስኪያረሰው ድረስ የሚሰግዱበት ቦታ እንደ ጉድጓድ እስኪጎደጉድ ድረስ ይሰግዱ ነበር። እንደ ጉድጓድ እስኪጎደጉድ ድረስ እኛ ይህንን ማድረግ አንችልም። የሳቸው እንደው ስግደት ይሰግዳሉ ሲባል እንደኛ ማሰብ የለብንም። ጾም ይጾማሉ ሲባል እንደኛ ማሰብ የለብንም። ጸሎት ይጸልያሉ ሲባል እንደኛ ናቸው ብለን ማሰብ የለብንም። እጅግ በጣም ጾማቸውም ጸሎታቸውም ስግደታቸውም እጅግ በጣም ከፍተኛ ነበር። እንግዲህ ይሄንን በዚህ ተጋድሎ ውስጥ ነው እንግዲህ ወንጌልን እየዞሩ ያስተማሩ። በዚህ ተጋድሎ ውስጥ ነው እንግዲህ ሃይማኖትን ያሰፉ። በዚህ ተጋድሎ ውስጥ ነው ብዙ ስራዎችን የሰሩ፣ መጻሕፍትን ያስተረጎሙ፣ በጣም ብዙ ስራዎችን የሰሩ ማለት ነው። እንዳውም ከዚህ የተነሳ አምላካችን እግዚአብሔር ጾማቸውን ጸሎታቸውን ስግደታቸውንም ተቀብሎ ታምራትም ያደርጉ ነበር። ለምሳሌ አሁን በደመና ተጭነው ኢየሩሳሌም ይሄዱ ነበር። ከዛም ከኢየሩሳሌም ሄደው ከጌታችን መቃብር እምነቱን አፈሩን ይዘው መጣው በኢትዮጵያ አብያተ ክርስቲያናት ይረጩ ነበር። በኢትዮጵያ አብያተ ክርስቲያናት ሁሉ ያንን ጸበሉን እምነቱን ያደርጉ ያስቀምጡ ነበር። እንደገናም መንገድ ሲሄዱ መንገድ ላይ ባይር ሲሞላባቸው ባይሩን ይከፍሉ ነበር። ለምሳሌ አባይን ባይር በመጠምጠሚያቸው ከፍለዋል። እንዲህ አይነት ተአምራት ያደርጉ ነበረ። ይህም ብቻ አይደለም። በደመና መጫን በባይር መክፈል ብቻ ሳይሆን እንደነ ቶማስ ቶማስን በደመና ይጫል ነበር። እንደነሱ ብቻም አይደለም። ድውያንን ይፈውሱ ነበር። ሙታንን ያስነሱ ነበር። አቡነ ሰላማ ለኢትዮጵያ ሕዝብ የጠቀሙት በነፍስ ብቻ አይደለም በስጋም ጭምር ነው። ስለዚህ ማሰብ መቻል አለብን። ጵጵስናቸውን ሹመታቸውን ስናስብ ለብዙ አባቶች ዛሬ ጳጳስ ለሆኑበት ክህነት ላገኙበት ዲያቆናት ላገኙበት ሁሉ መሰረቱ እሳቸው ስለሆኑ ታኅሳስ 18ን ሁሉም ምእመኑ ጭምር ሁሉ ምክንያቱም እሳቸው ክህነትን ባያመጡ እኔም እናንተም ልጅነትን አናገኝም ነበርና ማለት ነው። ስለዚህ ሹመታቸውን በአግባቡ ልናስብ ይገባል። ሌላው ሐምሌ 26 እረፍታቸው ነው። ክቡር ሞቶ ለጻድቅ በቅድመ እግዚአብሔር እንደሚል በአምላክ የጻድቅ ሞቱ በእግዚአብሔር ዘንድ የከበረ ነውና ይሄንን
ልናስብበት ይገባል። በእነዚህ መንገድ እንግዲህ ገድላቸውን በማንበብ ሰላምታቸውን መልካቸውን በማንበብ ቅድስት ቤተክርስቲያን በዚህ መንገድ የምታዘክራቸው ታላቅ አባት ናቸው። አባታችን በጣም በርካታ የምንማረው ነገሮች አሉ። መጀመሪያ ስጀምር እንዳልኩትኝ ከጊዜ አንጻር የጊዜ ገደብ ስላለ ነው። ሁለት መሰረታዊ ግን መማር እንችላለን። አንደኛው በሃይማኖት ጸንቶ በጽኑ ተጋድሎ ክህነታቸውን ጠብቀው የኖሩ አባት መንፈሳዊ ናቸው። በምዕመንም ደረጃ እያሉ ጭምር በክህነትም ደረጃ እያሉ ጭምር ክህነታቸውን በአግባቡ ጠብቀው በሚቀጣጠል የወንጌል ፍቅር በአገር ፍቅር የጸኑ አባት ናቸው። ስለዚህ በየትኛውም ደረጃ ያለን አባቶችም ይሁኑ መምህራንም ይሁኑ ምዕመናንም ይሁኑ ከሳቸው የምንማረዋል። ኢትዮጵያ ፍቅር አላቸው። ክህነታቸውን ያከበሩ ናቸው። በወንጌል ጸንተው የኖሩ ናቸው። በትርምት ሕይወት በጾም በጸሎት ይሄን ስማቸው ትርጉም እንኳ ስንነሳ ሰላማ ማለት በገድላቸውም እንደተነገረው ሰውንና እግዚአብሔርን የሚያስታርቅ ማለት ነው። ሰላማ ማለት ሰውንና እግዚአብሔርን የሚያስታርቅ ከሳቴ ብርሃንን የሚገልጥ ብርሃን የተባለ ክርስቶስ ነው። በክርስቶስ ማመንን በኢትዮጵያ የገለጠ ማለት ነው። እንዲያውም ገድላቸው ላይ ከሳቴ ብርሃን ወከሳቴ ሃይማኖት ነው የሚላቸው። ብርሃንን የገለጡ በኢትዮጵያ ለኢትዮጵያ ብርሃን የሆኑ ሃይማኖትን የሚያስተማሩ ብሎ ነው የሚገልጣቸውና ከኒህ ታላቅ አባት የቤተ ክርስቲያን ብቻ ሳይሆን የኢትዮጵያ ባለውለታ ከኒህ ታላቅ የቤተ ክርስቲያን የኢትዮጵያ ባለውለታ ምን እንማራለን ከተባለ ለተመረጡበት ዓላማ በጽናት መቆምን መማር እንችላለን። አቡነ ሰላማ ከልጅነታቸው ጀምሮ የተመረጡት ለቤተ ክርስቲያን አገልግሎት ነው እና ይህንን ደግሞ በጽናት ዓላማቸውን አልረሱም። ከኢየሩሳሌም ወደ ኢትዮጵያ ቢመጡም ኢትዮጵያ መምጣታቸው አክሱም ላይ ለንጉሱ ለአላሜዳ መሰጠታቸው የቤተ ዓላማቸውን በፍጹም አላስተዋቸውም። አንዳንድ ጊዜ አንድ ሰው ሀገሩን ለቆ ወደ ሌላ ሀገር ሲሄድ ዓላማውን ሊረሳ ይችላል። በጣም ብዙ ነገር በቃ ዓላማውን ስቶ ሌላ ቦታ ሊገባ ይችላል። እሳቸው ግን የሚመጣባቸውን ፈተና የሚመጣባቸውን ነገር ሁሉ በትዕግስት እየተቀበሉ ዓላማቸውን በፍጹም ሊረሱ አልቻሉምና የተመረጡበትን ዓላማ በጽናት ለተመረጡበት ዓላማ በጽናት ስለቆሙ እኛም ከሳቸው መማር ያለብን ለተመረጥንበት ዓላማ በጽናት መቆምን ነው። እያንዳንዳችን የተፈጠርነው ለዓላማ ነው፣ የተመረጥነው ለዓላማ ነው። የክርስቲያኖች ሁሉ ዓላማ አላቸው። እያንዳንዳችን ዓላማ ይታወቃል። ያለ መዘርዘር ጊዜ ስለማይኖር ዋናው ባጭሩ ግን ለተመረጥንበት ዓላማ በጽናት መቆም፣ ፈተና ቢኖር ችግር ቢኖር ረሃብ ቢኖር ስደት ቢኖር ይሄ ሁሉ ከዓላማችን ሊያሸሸን ሊያርቀን አይችልም ማለት ነው። ሊሰመርበት የሚገባው በተለይ ለመምህራነ ወንጌል ደከመኝ ሰለቸኝ ሳይሉ ያውም በዛ ዘመን እንዳሁኑ የትራንስፖርት መጓጓዣ ምቹ ሁኔታ በሌለበት ዘመን ሰው ባልነቃበት ዘመን በኢትዮጵያ ምድር በአራቱም ማዕዘን ዞረው ወንጌልን በትጋት አስተምረው አጥምቀው ምስጢራትን እንዲፈጽሙ እንዲቆርቡ ያደረጉ አባት ናቸው። ስለዚህ መምህራንን የምንል እናስተምራለን መድረክ ላይ የምንል እነዚህን ተያዩ በትጋት ሰው አየኝ አላየኝ አመሰገኑኝ አወደሱኝ ሳይሉ ደከመኝ ሳይሉ በአራቱም ማዕዘን እንዳስተማሩ ዛሬም የብፁዕ አባታችን የአቡነ ሰላማ ልጆች ከሆነ መቀጠል አለበት። ወንጌልን በአግባቡ ለትውልዱ በመሃል ከተማም በዳርም በአግባቡ ማስተማር፣ ያላመነውን ማሳመን፣ ያልጸናውን ማጽናት፣ የተፍረከረከውን ቆሞ እንዲሄድ የቤተ ክርስቲያን ጉድለት የሸፈኑ ስለነበሩ እኛም በጉድለቷ ላይ ጥዝጣሴ፣ በጉድለቷ ላይ ዘበት፣ እርስ በርስ መተቻቸት ሳይሆን ጉድለቷ ክህነት ነበር ብለው አተው እንዳመጡት እኛም በጉድለቷ ላይ ሙላት ልንሆን ይገባል። ስለዚህ አንድ ሰው ዓላማውን የያዘውን ዓላማ የተነሳበትን ዓላማ ከግብ ለማድረስ በትጋትና በጥንቃቄ ማገልገል መቻል አለበት። ለምሳሌ አባታችን አቡነ ሰላማ ሊቀ ጳጳስ ናቸው። ጳጳሳት አባቶቻችንን ብንወስድ ዓላማቸው ቤተ ክርስቲያን ማገልገል ነው። ግባቸው ደግሞ የሚያገለግሉት ሕዝብ ገነት መንግሥተ ሰማያት እንዲገባ ማድረግ ነው። ስለዚህ በግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይም በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። አባታችን አቡነ ሰላማ ለራሳቸውም ለመንጋውም የተጠነቀቁ
ዓላማቸውን ከግብ ያደረሱ ታላቅ አባት እንደመሆናቸው መጠን አባቶቻችን ጳጳሳትም እሳቸውን አብነት አድርገው ለዓላማቸው ተጠንቅቀው ዓላማቸውን ከግብ ለማድረስ በጥንቃቄና በትጋት ማገልገል አለባቸው። ሶስተኛው ምሳሌ መሆን ነው። ምሳሌ መሆን ነው። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ብዙ ነገር ካስተማረ በኋላም ደግሞ ያን ትምህርትን መግለጽ ያለብህ በምሳሌ ነው ሲለው ምሳሌ ሁን፣ በቃልና በኑሮ በንግግር ብቻ አይደለም በተግባር ምሳሌ ሆናቸው ብሎታል። በተለይ በዘመናችን ያለው ትውልድ በቃል ብቻ እንድናገለግለው አይፈልግም፣ ምሳሌ ሆነን እንድናሳየው ይፈልጋል። ጾሙ ብለን ስናስተምር ጾመን ማሳየት እንዳለብን ከኛ ይጠብቃል። ጸልዩ ስንለው ጸልየን ማሳየት እንዳለብን፣ አስቀድሱ ስንል እያስቀደስን እኛን ማየት መቻል አለበት። የምንነጋገረውን በአጠቃላይ በተግባር የሚፈልግ ትውልድ እስከሆነ ድረስ ከአባታችን ከአቡነ ሰላማ ለመንጋው ምሳሌ መሆን ከኛ ይጠበቃል። ልሳቸው ለምእመናኑ ምሳሌ ሆኑ ነበር። ይኸው ጾማቸው የሳቸው ጾም እኮ እንደተናገርነው ነው። ምንም ምእመኑ የማይችል ቢሆን እሳቸው ይህንን ጾማቸውን ግን ምእመኑ አይቶ ቢያንስ እየጾሙ ስለሆነ ስለ ጾም እሳቸው ቢያስተምሩ ያምርባቸዋል። ስለ ጸሎት ቢያስተምሩ ያምርባቸዋል። ስለ ስግደት ቢያስተምሩ ያምርባቸዋል። ምእመኑም ይቀበላቸዋል። ደግሞም ተቀብሏቸዋል። ለኢትዮጵያ ብርሃን ሆነውላታል። በተግባር ስላስተማሩት ሕይወታቸውን አይቶ ነው። በቃላቸው ብቻ አይደለም፣ ሕይወታቸው ከቃላቸው ይልቅ የኢትዮጵያን ሕዝብ ያስተማረው ወደ ክርስትና ሃይማኖት የማረከው ሕይወታቸው ነው ያቡነ ሰላማ። ስለዚህ በሕይወታችን ምሳሌ መሆን አለብን። ከአቡነ ሰላማ የምንማረው ለሰዎች በሕይወት ምሳሌ መሆንን ነው ማለት ነው። ሌላኛውና የመጨረሻው እንግዲህ ለአገልግሎትና ለተገልጋዮች ታማኝ መሆንን ነው። አራተኛው ለአገልግሎቱና ለተገልጋዮቹ ታማኝ መሆንን አባታችን አቡነ ሰላማ ለአገልግሎታቸውም ለሚያገለግሉት ሕዝብም ታማኝ ናቸው። ቀንም ማታም ሌትም በየትኛውም ሁኔታ በየትኛውም ቦታ ለአገልግሎቱ ለተገልጋዮቹም ታማኝ ናቸው። ስለዚህ ከኛ የሚጠበቀው ምንድነው? ለምናገለግለው አገልግሎትና ለሚገለገለው ሕዝብ ታማኝ መሆን ከኛ ይጠበቃል ማለት ነው። አምላካችን እግዚአብሔር በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ አነ ውእቱ ኖላዊ ኄር፣ እኔ ቸርረኛ ነኝ፣ ወኖላዊኒ ኄር ይሜጡ ነፍሶ ቤዛ አባግዒሁ፣ ቸርረኛ ደግሞ ስለ በጎቹ ሕይወቱን አሳልፎ ይሰጣል። ስለ በጎቹ። ስለዚህ ቸርረኛ፣ ቸር መሪ፣ ቸር አገልጋይ ስለሚያገለግለው ሕዝብ ራሱን አሳልፎ የሚሰጥ ነው። ከበጎቹ ቀድሞ የሚሄድ በጎቹን የሚያገኛቸው መከራ ቀድሞ እኔን ያገኘኝ ብሎ የሚያስብ ደግሞም የሚያደርግ የሚመራ እና እሳቸውም ይህንን ሁሉ አገልግሎት የሰጡት ቀድመው በመምራት ነው። በቃ እሳቸው ከፊት ሕዝቡ ከኋላ ቸርረኛ ስለሆኑ ማለት ነው። ስለዚህ ከእሳቸው የምንማረው ቸርረኝነትን ነው። ቸርረኛ ደግሞ ለሚያገለግለው ሕዝብ ራሱን አሳልፎ የሚሰጥ እሳቸው ለኢትዮጵያና ለኢትዮጵያ ሕዝብ ለቤተ ክርስቲያን ራሳቸውን አሳልፈው የሰጡ ታላቅ አባት እንደመሆናቸው መጠን እኛም ደግሞ ከእሳቸው የምንማረው እንግዲህ ቸርረኛ መሆንን ራሳችንን ለአገልግሎቱና ለሚገለገለው ሕዝብ አሳልፈን መስጠትን በዚህ ዘመን ለአገልግሎታችን ራሳችንን አሳልፈን ካልሰጠን ለሚገለገለው ሕዝብን እኛም ቀድመን ካልደረስንለት እኛ ወደ ኋላ ሆነን እነሱን ሂዱ የምንል ከሆነ ይሄ ከባድ ነው ማለት ነው። ስለዚህ መማር ያለብን ይህን ነው ብዬ አስባለሁ።